እስራኤልና አሜሪካ በኢራን ላይ ከከፈቱት ወታደራዊ ጥቃት አስቀድሞ ስዊዘርላንድ ጄኔቭ ላይ በአሜሪካና በኢራን መካከል የተካሄደው ሶስተኛ ዙር ድርድር ውጤት ባለማምጣቱ ደስተኛ አለመሆናቸውን ፕሬዝዳንት ትራምፕ ተናግረው ነበር። ከሰዓታት በኋላ እስራኤል ቅዳሜ የካቲት 21 ቀን 2018 ዓ.ም ማለዳ በኢራን ላይ ጥቃት በመክፈት 2 ሰዓት አካባቢ ከአየርና ከባህር በተወነጨፉ ሚሳኤሎች በዋና ከተማዋ ቴሄራን ውስጥ የሚገኙ የተለያዩ ቦታዎችን መደብደቧ ተሰማም። በዚሁ መጠነ ሰፊ የአየር ላይ ጥቃት የኢራን የበላይ መሪ አያቶላ አሊ ሐሜኒ መገደላቸውን ተከትሎ አሁን ላይ በመካከለኛው ምስራቅ ግጭቱ ተስፋፍቷል። የሃይማኖታዊ መሪ መገደልን ተከትሎ ጉዳዩ ሁሉ ያበቃ ይመስል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን መንግስታቸውን ከመንበሩ ለማውረድ ጊዜው አሁን ነውና ተጠቀሙበት ሲሉ አበረታተዋል። ኢራን በበኩሏ በተሰነዘረባት ጥቃት መልስ መስጠት ጀምራለች። በበቀል ምቷ ኢየሩሳሌምን፣ ቴል አቪቭንና ሃይፋን በመሳሰሉ የእስራኤል ከተሞች ላይ የሚሳኤልና የድሮን ጥቃት ፈጽማለች። በተጨማሪም በጎረቤቶቿና በአካባቢው ሀገራት ውስጥ በሚገኙት የአሜሪካ የጦር ኃይል ካምፖችና ጽሕፈት ቤቶች እንዲሁም ኤምባሲዎች ላይ የድሮንና የሚሳኤል ጥቃት አድርሳለች። አሁንም ሚሳኤሎችንና ድሮኖችን ተጠቅማ ጥቃት መፈጸሟን አጠናክራለች። በኢራን ጥቃት ኢላማ ከተደረጉት ሀገራት መካከል እስራኤል፣ ባህሬን፣ ኳታር፣ ዩናይትድ አረብ ኤሚሬትስ፣ ዮርዳኖስ፣ ሳውዲ አረቢያ፣ ቆጵሮስ ሲሆኑ ኢራን የሆርሙዝ ሰርጥ መተላለፊያን በጦር ኃይል ከዘጋች በኋላና የትኛውም ነዳጅ ጫኝ መርከብ በዚያ እንዳያልፍ ትዕዛዝ ከሰጠች በኋላ ትዕዛዟን ጥሰው በዚያ የሚያልፉ መርከቦችን ዋነኞቹ የጥቃት ኢላማ ሆነዋል። በሌላ በኩል በኢራን መንግስት የሚደገፈው የሊባኖሱ ታጣቂ ሄዝቦላህ ሮኬት ወደ እስራኤል በማስወንጨፍ ጦርነቱን ተቀላቅሏል። የሊባኖስ መንግስት ግን ከደሙ ንጹህ ነኝ ሲል ለመንግስታቱ ድርጅት አስታውቋል። አሜሪካና እስራኤል በጋራ በመሆን በከፈቱት የመጀመሪያ ቀን ጥቃት ሀገሪቱን ከ1989 እንደ አውሮፓውያኑ አቆጣጠር ጀምሮ የነበሯትን ሃይማኖታዊ መሪ አያቶላ ሐሚኒን ጨምሮ በርካታ የሀገሪቱ መንግስት ኃላፊዎችና ከፍተኛ የጦር አዛዦች ዜጎች ተገድለዋል። ከነዚሁ ጋርም የአንድ ትምህርት ቤት ሴት ተማሪዎችን ጨምሮ ከ700 በላይ ሲቪሎች መገደላቸውን የኢራን ቀይ ጨረቃ ማህበር ባወጣው መግለጫ አስታውቋል። ከነዚህ መካከል ደግሞ 176ቱ ህፃናት መሆናቸውንና 742 ሰላማዊ ሰዎች መገደላቸውን መቀመጫውን በአሜሪካ ያደረገ የሰብአዊ መብት ድርጅት ገልጿል። አሁን ላይ በኢራን የሟቾች ቁጥር በእጥፍ መጨመሩ እየተነገረ ሲሆን በእስራኤልም ወገን እንዲሁ ከ7 ወደ 75 ሰዎች ሞት ማደጉን የውጭ መገናኛ ብዙሃን እየዘገቡ ነው። እንዲህ እያለ ለቀናት በዘለቀው ጦርነት ዶናልድ ትራምፕ የኢራን የባህር ኃይልን ሙሉ በሙሉ መውደሙን ተናግረዋል። ሰኞ ዕለት የአሜሪካ ማዕከላዊ እዝ ሴንትኮም 11 የኢራን መርከቦችን በኦማን ባህረ ሰላጤ ላይ ማስጠሙን ሲያስታውቅ ኢራን በቀጠናው ያለምንም መርከብ መቅረቷ ተነግሯል። ይህ ሁሉ እየተደረገም ትራምፕ በኢራን ላይ የሚፈጸመው ጥቃት ዓላማ የኒውክሌር ጦር መሳሪያ እንዳይኖራት ማረጋገጥ ነው ይላሉ። በዚህም ሚሳኤሎቻቸውን እናወድማለን፣ የሚሳኤል ኢንዱስትሪያቸውን ዶግ አመድ እናደርጋለን ሲሉ በሶሻል ትሩስ ገጻቸው ላይ በለጠፉት የቪዲዮ መልእክት ላይ ተናግረዋል። ኢራን በወገኗ በኒውክሌር እንቅስቃሴዎቿ ሙሉ በሙሉ ሰላማዊ መሆናቸውን በተደጋጋሚ ትገልጻለች። የአሜሪካንና የእስራኤልን ጥቃት ያለምንም ትንኮሳ እየተደረጉ ህገወጥና ተቀባይነት የሌላቸው ስትል ኮንናለች። እናም በምላሹ በቀጠና ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ ሰፊ ተደጋጋሚ ጥቃት ፈጽማለች። ኢራን በተጨማሪም ከአሜሪካ ጋር ግንኙነት ባላቸው በርካታ የመካከለኛው ምስራቅ ሀገራት በቆጵሮስ የብሪታንያ ወታደራዊ ሰፈርና ከኢራን የባህር ዳርቻ መርከቦች ዳር ግንኙነት ባላቸው የእስራኤል ሸሪኮች ባለቻቸው ሁሉ ላይ የባሊስቲክ ሚሳኤልና ድሮን አስወንጭፋለች። የአብዮታዊው ዘብ በቴል አቪቭና በሌሎች ቦታዎች የእስራኤልን መንግስትና ወታደራዊ ቀጠናዎች ኢላማ እንዳደረገ አስታውቋል። የአሜሪካ ወታደራዊ ሰፈር መገኛ የሆኑት ኳታር፣ ባህሬን፣ ዮርዳኖስ፣ የተባበሩት አረብ ኤሚሬትስና ኩዌትም ኢላማ ሆነዋል። ኦማንና ሳውዲ አረቢያም ከኢራን ጥቃት አላመለጡም። ይህንን ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ዜጎቹ በመካከለኛው ምስራቅ ከሚገኙ 14 ሀገራት በአስቸኳይ ለቀው እንዲወጡ አዟል። የሀገሪቱ የቆንጽላ ጉዳዮች ረዳት ሚኒስቴር የሆኑት ሞራን አምዳን በመስሪያ ቤታቸው የማህበራዊ ሚዲያ ገጾች ላይ ባሰፈሩት መልእክት አሜሪካውያን ሊያጋጥሙ ከሚችሉ ከባድ አደጋዎች ምክንያት ከ14 ሀገራት ያሉ ዜጎች አመቺ የሆነውን የትራንስፖርት አማራጭ በመጠቀም አሁኑኑ ለቀው እንዲወጡ ሲሉ ያሳሰቡት ከትላንት በስቲያ ነበር። የአሜሪካ ዜጎች በአስቸኳይ ለቀው እንዲወጡ የታዘዙባቸው ሀገራትም ባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ የፍልስጤም ግዛቶች፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣
ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤሚሬትስ እና የመን ናቸው። ከዚሁ ጋር በተያያዘም በኩዌት የሚገኘው የአሜሪካ ኤምባሲ ከማክሰኞ ጀምሮ ተዘግቷል። ቅዳሜ ፌብሩዋሪ 28 ላይ የጀመረው የሁለቱ ወገኖች ጦርነት ከመቀዝቀዝ ይልቅ ተጋግሎ ከመጥበብ ይልቅ ወሰኑን አስፍቶ የዘለቀ ሲሆን ሁኔታዎች በመባባሳቸው በመካከለኛው ምስራቅ ያለው አለመረጋጋት ጦሱ በመላው ዓለም መንጸባረቅና በመላው ዓለም ኢኮኖሚ ላይ ተጽዕኖ ማሳደር ጀምሯል። በተለይም የባህረ ሰላጤው ወሳኝ የነዳጅ ኢንዱስትሪዎች በዚህ ግጭት ኢላማ ውስጥ በመሆናቸውና 20 በመቶ የእነዚህ ሀገራት የነዳጅ ምርት የሚተላለፍበት ሰርጥ መዘጋቱ ያስከተለው የነዳጅ ጥማት ቀድሞ የታየው በአውሮፓ ሀገራት ውስጥ ነው። ይህንን ተከትሎ ጀርመንና ፈረንሳይን ጨምሮ ጥቂት የማይባሉ ሀገራት የነዳጅ ኃይል ፍላጎታቸውን ለማሟላት ፊታቸውን ወደ ሩሲያ ሲያዞሩ ጊዜ አልፈጀባቸውም። በግጭቱና በተለይም ኢራን ባደረሰችባት ጥቃት የተነሳ የኳታር የመንግስት ኢነርጂ ድርጅት በኢራን ጥቃት ምክንያት የተፈጥሮ ጋዝ ምርቱን ማቆሙን አስታውቋል። በዚህ የተነሳም ሰኞ ዕለት በነዳጅ ዋጋ ላይ በ50 በመቶ ጭማሪ አስከትሏል። ይህም ብቻ አይደለም። በኢራን ድሮኖች በሳውዲ አረቢያ በሚገኘው የነዳጅ ማጣሪያ ላይ ጥቃት በመሰንዘራቸው በከፊት መጎዳቱን የሀገሪቱ የኢነርጂ ሚኒስትር አስታውቋል። ባለፈው ቅዳሜና እሁድ ቢያንስ 3 መርከቦች በሆርሙዝ ሰርጥ አቅራቢያ ጥቃት ከተፈጸመባቸውና ትናንትናም ኢራን 10 ያህል መርከቦች መምታቷን ካስታወቀች በኋላ ዓለም አቀፉ የድፍድፍ ነዳጅ ዋጋ በአጭር ጊዜ በአንድ በርሜል $82 ደርሷል። የመካከለኛው ምስራቅ ግጭት በአውሮፓ ያሳደረው ተጽዕኖ ለመጻኢም ጊዜ የሚተርፍ ስጋት እንደማስከተሉ አፍሪካን ጨምሮ በተቀሩት ያላደጉ ሀገራት ሊያስከትል የሚችለው ሁለንተናዊ አደጋ መገመት አያዳግትም። የአውሮፓ ህብረትና አብዛኛዎቹ አባል ሀገራት ኢራን ጥቃቷን ወደ መካከለኛው ምስራቅ ሀገራት ማስፋፋቷን ያወገዙ ቢሆንም አሜሪካና እስራኤል በጋራ በኢራን ላይ በሚያካሂዱት ድብደባ ላይ ግን ጠንከር ያለ ትችት ከመሰንዘር ተቆጥበዋል። ጀርመን፣ ፈረንሳይና ብሪታንያ ኢራንን እያወገዙ በጦርነቱ እንደማይሳተፉ አስታውቀዋል። ይህም ቢሆን ዩናይትድ ስቴትስን አላስደሰተም። እስራኤልና ዩናይትድ ስቴትስ በኢራን ላይ የሚያካሂዱት ድብደባና ወደ አካባቢው ሀገራትም የተስፋፋው የኢራን የበቀል እርምጃ እንደቀጠለ ነው። ካለፉት 4 ቀናት አንስቶ በኢራን ላይ የሚፈጸሙ ጥቃቶችና የኢራንም የአጸፋ ምላሽ በመላው ዓለም በርካታ ተጽዕኖዎች ማሳደሩን አልተወም። በዚህ ረገድ በጀርመን የተማሩትና እዚያው የሚሰሩት የምጣኔ ሀብት ምሁር ዶክተር ጸጋዬ ለዶይቼ ቬለ እንዳስረዱት ጦርነቱ ከነዳጅ ዘይት ዋጋ ንረት አንስቶ የዋጋ ግሽበትና ሌሎች ተያያዥ ችግሮች እያስከተለ ነው። ዶክተር ጸጋዬ ደግነህ እንደሚሉት ግጭቱ በተለይ ወደ አውሮፓ በሚያስከትለው ሌላ ጫና ስንመለስ 20 በመቶ የሚሆነው የዓለም ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ለአደጋ መጋለጡና የመርከቦች እንቅስቃሴ መገታቱ በተለይ ግጭቱ ከተራዘመ ከፍተኛ ኢኮኖሚ ክስረት ያመጣል። ከጅምሩ በረራዎች መቋረጣቸውና የባህር ጉዞ መገደቡ በብዙ ሺዎች የሚቆጠሩ ሰዎችን ለእንግልት ተዳርጓል። ይህም በአየር መንገዶች ላይ የሚያስከትለው ኪሳራ በቀላሉ የሚገመት አይሆንም። ድብደባውና የአጸፋው ጥቃት እንደተጀመረ ኢራንን ያወገዙት የህብረቱና አባል ሀገራቱ ግጭቱ እንዲረግብ አሳስበው ነበር። ይሁን እንጂ እስካሁን ሐሳብ ከማቅረብ በስተቀር በጋራ ያቀረቡት ተጨባጭ መፍትሄ የለም። እስራኤልና አሜሪካ በኢራን ላይ የፈጸሙት ጥቃትና መዘዙ ያደረሰው ሰብአዊ ቀውስም ቀላል የሚባል አይደለም። በዚህም በኢራን የሚሳኤልና የድሮን ጥቃት በተባበሩት አረብ ኤሚሬትስ ብቻ ኢትዮጵያውያንን ጨምሮ 58 ሰዎች የተለያዩ አገር ዜጎች ጉዳት እንደደረሰባቸው ከሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ አረጋግጧል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት በኢራን ላይ የሚሰነዘረው ጥቃት ለሳምንት ወይም አስፈላጊ እስከሆነ ድረስ ያለማቋረጥ ይቀጥላል ብለዋል። ትራምፕ እሁድ ዕለት ለኒውዮርክ ታይምስ እንደተናገሩት አሜሪካና እስራኤል ከ4 እስከ 5 ሳምንታት በተመሳሳይ ስልት ማጥቃታቸውን መቀጠል ይችላሉ። ሰኞ ዕለት ደግሞ በዋይት ሃውስ ንግግር ሲያደርጉ ከመጀመሪያው ጀምሮ ከ4 እስከ 5 ሳምንታት ገብተናል፣ ነገር ግን ከዚያ ረዘም ላለ ጊዜ የማካሄድ አቅም አለን ብለዋል። ኢራንም ረጅም ጊዜ ሊያዋጋት የሚችል አቅም እንዳላት በመጠቆም ጦርነቱን በምንም እንደማታቆም ተናግራለች። በዚህም እስከ ዛሬ ድረስ በአንድ በኩል የመከላከል በሌላ በኩል የማጥቃት እርምጃ ከመውሰድ አላቋረጠችም። ያም ሆነ ይህ መካከለኛው ምስራቅ የጦርነት ምስቅልቅል መቋጫው ምን ይሆን? መጪው ጊዜ የመጻኢ ፍጻሜ ማሳያ ይሆናል።